እውነት ይህ አፕሊኬሽን እንደታሰበው ነው ወይ? ይዞ የሚመጣው ነገር ከጀርባው ያለውስ ምንድን ነው? በፍጹም ሲድሮ የሚባለው አፕ እንዳታወርዱ። ኦኬ ሲድሮ ማለት ነው አፕሊኬሽኑ። ያው የራሴ ነው አፕሊኬሽኑ። አመታት ነው የፈጀው። ይህንን ነገር ደግሞ መሬት እንዲወርድ በዋነኝነት አይ ቲንክ ድራይቭ ያደረጉ እኔ ከኢንጂነሪንግ ቲም ሳይድ I want to thank the engineering leads, the tech leads, the mobile, the backend developers, everyone, the designers. ይሄ ከእያንዳንዱ ነገር ጀርባ ስራ አለ። I want to thank everyone ይሄንን ነገር መሬት እንዲወርድ ሌት ተቀን ሊትራሊ ሌት ተቀን ቁጭ ብላችሁ ስለሰራችሁት ታሪክ እንሰራለን። I think that's what I wanted to say። ይሄ የታሪክ ሞመንት ነው፣ ተመልሰን እናየዋለን። I want to thank everyone ከኢንፍራቴክ ቲም አዶኒም for pulling this off. This is some of አሁን happen እያደረገ የምታዩት የሱ ቪዥንም ነው to some extent። እሱ ነው እንዲህ ብናደርግ እንዲህ ቢሆን የሚለው ነገር። I want to thank Adoni and everyone. አዶኒም ታምስ First of all, Kadamawi, thank you so much for your vision. Thank you what you brought to Ethiopia. You brought income, you brought sustainability, and you brought passion and purpose to Ethiopian youth. I appreciate you. Okay? Can we have a clap for that? Thank you. እውነት ይህ አፕሊኬሽን እንደታሰበው ነው ወይ? ይዞ የሚመጣው ነገር ከጀርባው ያለውስ ምንድን ነው የሚለው በጣም ወሳኝ ነገር ነውና ይህን አፕሊኬሽንስ የሰሩት እነማን ናቸው የሚለውን ስናይ ኢንፍራቴክ ሶፍትዌር ሰርቪሶች ናቸው ማለት ነውና ኢንፍራቴክ እንግዲህ ሲድሮ የመጀመሪያው አይደለም። የአዲስ አበባ ትራፊክ ማኔጅመንት አፕሊኬሽንም ከዚህ በፊት በእነሱ ነው የተሰራው እንደምታዩት ማለት ነው። ስለዚህ ሲድሮን ሲሰሩ የመጀመሪያቸው አይደለም ማለት ነው። ይህንን ነው አንደርላይን ማድረግ ያለባችሁት ወንድሞቼና ይሄ ኢንፍራቴክ ሶፍትዌር ምንድን ነው የሚለውን ማየት አለብን። ኢንፍራቴክ ሶፍትዌር ሰርቪስ እንግዲህ ብዙውን ጊዜ ኢንፍራቴክ በመባል የሚታወቅ ሲሆን ቴክኖሎጂ ካምፓኒ ነውና ሶፍትዌር ዲቨሎፕመንት የመሳሰሉ ነገሮች፣ የአይቲ ማማከር እንዲሁም ደግሞ ኢንፍራስትራክቸር ማኔጅመንት ሰርቪስ የመሳሰሉ ነገሮች የሚሰጥ ነው ማለት ነውና ኩባንያው የተመሰረተው ከዋና ዋና የቴክኖሎጂ ኩባንያ ልምድ ካላቸው መሐንዲሶች ሲሆን በተለያዩ ዘርፎች ላሉ ንግዶች የተበጀ ፈጠራ ያላቸውንና እንግዲህ ጥሩ ይሆናል ብለው የሚያስቧቸውን ሶሉሽን ፎር ቢዝነስ የሚባሉትን ነገሮች ይሰራሉ ማለት ነውና ኪ ፊቸርስ የሚለውን ስናይ ደግሞ ድርጅቱ ብዙ አይነት መፍትሄዎችን እንደሚሰጥ፣ ደንበኞችን እንደሚያረካ፣ ፍላጎታቸውን እንደሚያሟላ ያሳያል። እንዲሁም ኤክስፐርት ቲም አለው። ቡድኑ ልምድ ያላቸው ባለሙያዎችን ያቀፈ ሲሆን አንዳንድ አባላት እንደ አፕል፣ ናቪዲያ እና ኢንቴል ካሉ የቴክኖሎጂ ግዙፍ ቦታዎች የመጡ ልምድ ያላቸው ናቸው ማለት ነው። ይሄ ከአዶናይ ጋር ቆሞ የምታዩትም ሰው ጭምር እሱ ነው ዋናው ማለት ነውና ዴታ ኮሌክተሮች ናቸው ልትሏቸው ትችላላችሁ። እና ቀላል አይደለም ከአፕል ካምፓኒ መጣ ማለት ነውና ኢማጂን። እና ከዚህ በፊት እሸቱ ላይ ቀርቦ ነበር የዛሬ ዓመት ይሄ ሰው ልክ እንደመጣ ማለት ነው። ትልቅ አቀባበል ተደርጎለት ትራፊክ ማኔጅመንቱን እንዴት እንደሚያዘምነው፣ እንዴት ዲጂታላይዜሽን እንደሚያደርገው ብዙ ነገር በአጠቃላይ ሰርቪላንስን እንዴት እንደሚያስፋፋ ቁጥጥርን እሸቱ ማስታወቂያ ሰርቶለት ነበር። አነጋጋሪ ማስታወቂያ ማለት ነውና አሁን ላይ ደግሞ ሲድሮ አፕ በሚባል መጥቷል ማለት ነው። ማንን ይዞ? አዶናይን ይዞ ማለት ነውና ይኸውላችሁ እዚህ ጋር በደንብ ከኒጋው ነው በጣም ወሳኝ ነገር ላሳያችሁ ስለሆነ ማለት ነው። የሲድሮ አፕ ዴታ ኢዝንት ኢንክሪፕትድ ይላል ማለት ነው። በቃ ዋናው ፖይንት እዚህ ጋር ነው ማለት ነው። ሜን ፖይንቱ ኢንፍራቴኮች እንግዲህ በዴታ አይታሙም፣ ግን እዚህ ጋር ዴታችንን አላስጠበቁልንም። በአዲሱ ሲድሮ አፕ ሚሊዮነር ትሆናላችሁ በተባለበት አፕ ማለት ነው። ሚሊዮነር እንድትሆኑ ነው ይሄ አፕሊኬሽን የተሰራላችሁ በተባለው አፕ ላይ ማለት ነው። እንደምታዩት ዴታ ኢዝንት ኢንክሪፕትድ ይላል ማለት ነውና ግን የሚገርማችሁ ነገር ከሚሰጧቸው ኮር ሰርቪስ ዋና ሰርቪሶች መካከል ኢንፍራቴኮች ማለት ነው ከስተም ሶፍትዌር ዲቨሎፕመንት፣ ዲዛይኒንግ ኤንድ ዲቨሎፒንግ ቴይለርድ ሴኪዩር ይላል። አያችሁ፣ ሴኪዩር ኤንድ ስኬሌብል አፕሊኬሽንስ የተበጁ ደህንነታቸው የተጠበቀና እንግዲህ ጥሩ የሆኑ አፕሊኬሽኖችን መንደፍና ማዘጋጀት ነው ስራቸው። ግን እዚህ ጋር ደህንነቱ የተጠበቀ አፕሊኬሽን አይደለም
ያዘጋጁልን ሲድሮ አፕ ማለት ነው። ይኸው ዳታ ኢዝንት ኢንክሪፕትድ ይላል ማለት ነው። ከዛ ሳይበር ሴኩሪቲ ላይም ይሰራሉ። አያችሁ፣ የሳይበር ደህንነት ላይ ማለት ነው። ዋናው ላይ ፕሮቫይዲንግ ሰርቪስ ኢንክሉዲንግ ኔትወርክ ሴኩሪቲ ሉክ ቫልነራቢሊቲ አሴስመንት ኤንድ ኢንሲደንት ሪስፖንስ ይላል። የአውታ መረብ ደህንነት የተጋላጭነት ግምገሞችና የአደጋ ምላሽን ጨምሮ አገልግሎቶችን ይሰጣሉ ነው። ስለዚህ በእነሱ ስር ዴታችን ላይ ችግር የለም ነው። ግን የአሁኑ ሲድሮ ላይ የተለየ ነው። ምንድን ያደረጉን? በቀላሉ የሚነበብ ኦፕን ቡክ ማለት ነው አይደለ እንዴ? ዴታ ኢዝንት ኢንክሪፕትድ ማለት ያ ነው። ምንጻጻፈው ነገር ፎቶአችን፣ ማንነታችን፣ መረጃዎቻችን፣ ማስረጃዎቻችን፣ ስልክ ቁጥሮቻችን በቀላሉ አክሰስ መደረግ ይችላሉ። ኦር ማኒፑሌትድ ባይ ኤኒዋን ሁ ጌንስ አክሰስ ቱ ኢት ማለት ነው። በቀላሉ የሚነበብ ይሆናል የኛ ፐርሰናል አይዴንቲፊኬሽን፣ በአጠቃላይ ዴታችን ማለት ነው። ይህ ዴታን ለማግኘት አገራት ስንት ነገር ውስጥ እንደሚገቡ አታውቁ። እንግዲህ ዴታ ኢዝ ደ ኒው ኦይል በሚባልበት ሰዓት ሲድሮ አፕ መጥቶ በነፃ የእኛን ዴታ እየወሰደ ነው ያለው ማለት ነው። አሁን ቲክቶክ ላይ ብታዩ ዴታ ኢዝ ኢንክሪፕትድ ኢን ትራንዚት ይላል። ቢያንስ ይሻላል ማለት ነው። እና ዴታ ኢዝ ደ ኒው ኦይል የምላችሁ ዝም ብዬ አይደለም። አስታውሳለሁ ኢኮኖሚስት ሜይ 6 2017 እንዲህ ያለ አርቲክል ይዞ ወጥቶ ነበር። The world's most valuable resource is no longer oil but data ብሏል ማለት ነው። እና የሰው ልጅ ዴታ ከነዳጅ በላይ ከኦይል በላይ ነው። በዚህ ሰዓት የሰው ልጅ ዴታ ለመያዝ ኤሊቶቹ ይሯሯጣሉ። ዴታውን ስትይዙት አስተሳሰቡን፣ እንቅስቃሴውን፣ ባህሪውን፣ ማንነቱን፣ ፍላጎቱን ታውቁበታላችሁ ማለት ነው። እና ሰርቪላንስም ታደርጉታላችሁ፣ ትቆጣጠሩታላችሁ። በዚህ ዘመን ደግሞ አስቡት፣ ሁሉም ሶሻል ሚዲያ በሚጠቀምበት ታይም፣ እንስሳ ብቻ በቀረበት ታይም ሳይጠቀሙ አይቀሩም እነሱ መችስ። ዳትስ ዋይ እኮ ፕራይቬሲ ወሳኝነት ስላለው ዴታ ወሳኝነት ስላለው ነው በእንግሊዝ አይ ዲጂታል አይዲንማ አንቀበልም ሳይኖቱ ዲጂታል አይዲ ዲፌንድ ዩር ፍሪደም ኤንድ ፕራይቬሲ ብለው የወጡት። ፕራይቬሲ ወሳኝነት አለው። የግል መረጃ የግል መረጃ ነው። ዴታ ዴታ ነው። ዴቪድ አይክን ይዘው የወጡት ዳትስ ዋይ ማለት ነው። አይተነዋል በዴይ 7 ዋንስ ካንድ ኔቨር ፍሪ ዩሲ። አሁን ሲድሮ አፕ ያንን ነው እያደረገ ያለው። አንዴ ስካን የተደረጋችሁ አንዴ ኢሜይላችሁን ስልክ ቁጥራችሁን ምናምን የዘረገፋችሁለት ትበላላችሁ። ማን እንደሚበላችሁ ግን ሁኖስ አይታወቅም። ለመንግስት በሲድሮ አፕ አማካኝነት የኢትዮጵያን ዴታ ይተላለፋል፣ ግን በሌላም መንገድ ያገኘዋል፣ በፋይዳ ስላገኘው ማለት ነው። እና ዴታ ኮሌክተሮቹ ለማንኛን ዴታ የሚሰጡት የሚለው ወሳኝነት አለው። እንግዲህ መንግስት በፋይዳ የተበላ ቁማር ሆኗል። ብዙ ዓመት ለፈለፍን ዲጂታል አይዲ ስለ ፋይዳ ማለት ነው አይደል? እንዲህ ስለ ሰርቪላንስ ኢትስ ኦል አባውት ዲጂታል አይዲ ፋይዳ። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ። ችግር አለ፣ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የእናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እናም ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ነገሩ። የምሬድ ነው ምላችሁ። ኦኬ ሲድሮ ማለት ነው አፕሊኬሽኑ። ያው የራሴ ነው አፕሊኬሽኑ። ምናምን ነገር እየመጥቻለሁ ጀምራ እሱ ምናልባት የራሴ ነው ማለትና አፑን መስራት ያዘ ነገር ከሆነ እንዴት ሊያስተዋውቅ ቻለ? እሱን ነገር እስቲ ብዙም ወጣት ተስፋ አድርጎ አይደል? የራሴ ነው። ኦኬ አዶናይ ነገርኳችሁ። ከዚህ በፊት 15 ሚሊዮን ሰበሰብ አይደል? ለትግራይ በድርቅ ለተጎዱ ደውለው ለአደጋ መከላከል ዝግጁነት ሰጣሉት። ከእስር ቤትም ሲወጣ የነገሩት ነገር አለ። አድርግ የምትባለውን ታደርጋለህ፣ ስራ የምትባለውን ትሰራለህ። ኦፍኮርስ አፑ የኢንሳ ነው የደህንነት ነው ሊልህ አይችልም። የኔ ነው በላይ የተባለውን ነው የሚለው። ከፈለገ የቤተሰብህ በል ካሉት የቤተሰቤ ነውም ሊልህ ይችላል።
በአዶናይ አትፍረዱበት። አዶናይ ያለው አዲስ አበባ ነው። ምንም ነገር ቢል ያስሩታል፣ ይገሉታል። ስለዚህ አፑ የተሰራው በኢንሳና በቻይናዎች ነው፣ ኮንትሮል ለማድረግ ነው። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። እያንዳንዱ መረጃህን በሙሉ ፎቶግራፍህን ምን